ከንጉስ በታች ከራሶች በላይ ነው የሚባሉት። አስተዳደራቸው በጣም የረቀቀ ነው ማለት ይቻላል። በጣም ታዋቂ፣ በጣም ያረካል። እንግዲህ መፍትሄው ይሄ ነው ብለው የማድረግ ነገር አላቸው። አይቸኩሉም ለፍርድ፣ አይቸኩሉም ለነገር። አፄ ምኒልክ ራሳቸው አንዳንድ ያስቸገራቸው ነው ሁሉ ሀብቴ ያሉ ወደ ነበረ ነው። እኛም ጋር እንደው ደግ ምናምን ሲታይ ወይም ጎበዝ ሲታይ አባመላ እንባባላለን። እና በዚህ በኩል ምናልባት እንግዲህ የተለየ ቦታ አላቸው በኢትዮጵያ ታሪክ ውስጥ ማለት ነው። ፊት አውራሪ ሀብተ ጊዮርጊስ ደናግዴ ፊታውራሪ ሀብተ ጊዮርጊስ ዲነግዴ በኢትዮጵያ ዘመናዊ ታሪክ ውስጥ ከዳግማዊ ምኒልክ ዘመን ጀምሮ እስከ እቴጌ ዘውዲቱ አገዛዝ ፍጻሜ ድረስ የሀገሪቱ የጦርና የፖለቲካ አስተዳደር ሙሉ በሙሉ ተቆጣጥረው የቆዩ ማዕከላዊ ሰው ነበሩ። የህይወታቸው መነሻ ቢመረመር በግምት በ1851 ዓ.ም በሸዋ ክፍለ ሀገር እንደተወለዱ ይገመታል። የጀርባ ታሪካቸው በትክክል ባይሰነድም ከትሑት ቤተሰብ የመጡ እንደነበር ብዙዎች ይገምታሉ። የሀብተ ጊዮርጊስ ወደ ጦር ማዕረግ የመምጣት መንገድ በወቅቱ የነበረውን የኢትዮጵያ ግዛት መስፋፋት ሂደት የሚያንጸባርቅ ነው። ዶክተር ላጲሶ የተባሉ ምሁር በገለጹት ታሪክ መሰረት ሀብተ ጊዮርጊስ ገና ወጣት እያሉ የሀዲያውን ሰራዊት መሪ ሐሰን ሂንጃውን በመደገፍ በምኒልክ ጦር ላይ ሲዋጉ ተማርከው ነበር። ነገር ግን ወታደራዊ ብቃታቸውና ጥበባዊ አቅማቸው ታይቶላቸው ኋላ ላይ የኢትዮጵያን ጦር በመቀላቀል የአቢሲኒያ ሰራዊት ሀዲያኖች እንዲያሸንፍ ረድተዋል። ይህ የጀርባ ታሪክ የፊት አውራሪውን የስልጣን ምንጭ በትክክል ያሳያል። ወታደራዊ ትምህርታቸውን ያገኙት በጦር ሜዳ እንጂ በዘር ውርስ አልነበረም። የተማረኩ ወይንም ከባህላዊ መኳንንት ወገን ያሉ ሰዎች በዳግማዊ ምኒልክ ሰራዊት ውስጥ በብቃታቸው ብቻ ከፍ ያለ ማዕረግ ያገኙ እንደነበር ይታወቃል። ደጃዝማች ባልቻ ሳፎ በሌላው ተጠቃሽ ምሳሌ ናቸው። ሀብተ ጊዮርጊስ ወደ ምኒልክ ኃይል ከገቡ በኋላ በውትድርና ጥበብ ሰልጥነው በሸዋው ንጉሥ ሰራዊት ውስጥ ከፍ ያለ ማዕረግ ተሰጣቸው። ወጣት እያሉ ወደ አንኮበር የሸዋና ዋና ከተማ ተወስደው በምኒልክ ኃይሎች ውስጥ ማገልገል ጀመሩ። ከዚህ ታሪካዊ ሂደት የሚመነጨው ጥልቅ ግንዛቤ ፊት አውራሪ ሀብተ ጊዮርጊስ በኢትዮጵያ የፖለቲካ ስርዓት ውስጥ ከያዙት ቦታ ከግል ብቃታቸውና ከንጉሠ ነገሥቱ ጋር በፈጠሩት የማይናወጥ ታማኝነት የመነጨ መሆኑ ነው። የባህላዊ ስርዓት ጠባቂ ተደርገው ቢቆጠሩም የንጉሱ ማዕከላዊ ስልጣን በመጠበቅ አኳያ የነበራቸው ቁርጠኝነት ከክልላዊ መኳንንት የበለጠ ለሸዋ ዙፋንና ለመንግስቱ አንድነት ቅድሚያ ይሰጡ እንደነበር ያመለክታል። ስልጣን ለማግኘት የጎላ አመጣጥ ወሳኝ ሳይሆን ወታደራዊ ብቃት ብቻ ወሳኝ በነበረበትም ዘመን ያመለክታል። ፊታውራሪ ሀብተ ጊዮርጊስ ወደ ታላቅ የኃይል ማዕረግ ያመጣቸው ዋነኛው መንገድ ወታደራዊ ብቃታቸው ነበር። በዳግማዊ ምኒልክ ዘመቻዎች ውስጥ በቁርጠኝነት ተሳትፈዋል። ገና በ1890ዎቹ መጀመሪያ በምኒልክ በተመሩ ወታደራዊ ጉዞዎች ላይ ያሳዩት ብቃትና ተሰጥኦ ከጁኒየር መኳንንትነት ማዕረግ ወደ ሌተናንት እንዲያድጉ አስችሏቸዋል። የሀብተ ጊዮርጊስ የጦርነት ታሪክ ቁንጮ በአድዋ ጦርነት በ1896 ዓ.ም ተሳትፏቸው ነው። በዚህ ታሪካዊ ጦርነት ውስጥ ወሳኝ ሚና ተጫውተዋል። ፊታውራሪ ገበየው ጉርሙ ወይም አባጎራ ከነበሩበት ታላላቅ ጀነራሎች አንዱ ሲሆኑ በአድዋ ጦርነት ከፍተኛ የኢትዮጵያ ጦር በመምራት ታላቅ ድል ከተቀዳጁ በኋላ ጥቅምት 1896 ዓ.ም በዚሁ ውጊያ ላይ ተገድለው ነበር። የፊታውራሪ ገበየው ጉርሙ መገደል በኢትዮጵያ የጦር አመራር ውስጥ ከፍተኛ ክፍተት ፈጥሮ ነበር። ይህ ክፍተት ግን ወዲያውኑ የሀብተ ጊዮርጊስ ተሞልቷል። ዳግማዊ ምኒልክ በአድዋ ጦርነት ወቅትና በኋላም በሀብተ ጊዮርጊስ ባሳዩት ልዩ ጀግንነትና አመራር ተማርከው ጥቅምት 1896 ዓ.ም በአውሮፓውያን አቆጣጠር የጦር ሰራዊቱ ዋና አዛዥ እንዲሆኑና የጦር ሚኒስተርነትን ስልጣን እንዲይዙ ሾሟቸው። ይህ ፈጣን የጦር ሚኒስተርነት ሹመት የሚያመለክተው ሀብተ ጊዮርጊስ በጦር ሜዳ የነበራቸውን ብቃትና የንጉሠ ነገሥቱን ፍጹም እምነት ብቻ ሳይሆን ስርዓቱ በግለሰቦች ብቃት ላይ ለመመስረት ፈጣን ምትክ የመፍጠር አቅም እንደነበረው ነው። ፊታውራሪ ሀብተ ጊዮርጊስ ይህንን ከፍተኛ ወታደራዊ ስልጣን ለ3 አስርተ ዓመታት ያህል በመያዛቸው በኢትዮጵያ ታሪክ ውስጥ ምን ያህል ትልቅ ተጽዕኖ የፈጠረ ወታደራዊ ሰው እንደነበሩ ያሳያል።
ከአድዋ ድል በኋላ የንጉሠ ነገሥቱ ምኒልክ ቀጣይ ዓላማ የሀገሪቱን ድንበሮች ማስፋፋትና የደቡብ አካባቢዎችን ወደ ማዕከላዊ አስተዳደር ማምጣት ነበር። ፊታውራሪ ሀብተ ጊዮርጊስ በዳግማዊ ምኒልክ ዘመቻዎች ውስጥ ግንባር ቀደም ኃላፊነትን ወስደዋል። በሰኔ 1897 ዓ.ም ፊታውራሪ 15000 ወታደሮች ሰራዊት በማሰባሰብ ከምዕራብ ሸዋ ተነስተው ወደ ቦረና ዘመቱ። ሰራዊታቸው በሐምሌ 31 ቀን 1897 ዓ.ም ቦረና ሶጊዳ በተባለ ቦታ ደርሶ በሚጋ ምሽግ መሰረተ። ይህ ዘመቻ ወታደራዊ ኃይልንና ዲፕሎማሲያዊ ብልህነትን ፊት ለፊት ለፊታውራሪው ሰራዊት እጁን ለመስጠት ወሰነ። ይህ የሚያሳየው የሀብተ ጊዮርጊስ አመራር ጦርነት ከመምራት ባሻገር አስተዳደራዊ ብልህነትም የተላበሰ መሆኑን ነው። በቦረና ዘመቻ ያሳዩት ስኬት ተከትሎ ዳግማዊ ምኒልክ ፊታውራሪ ሀብተ ጊዮርጊስ በከፍተኛ ሽልማት አክብረዋቸዋል። የቦረናን የመጫንና የጅባትን ግዛቶች ሹም ወይንም ገዥ አድርገው በመሾም አስተዳደራዊ ስልጣናቸውን አስፋፍተዋል። የደቡብ ግዛት አስተዳደር ኃላፊነት በመሰጠታቸው ሀብተ ጊዮርጊስ ወታደራዊ ልቅናቸው ከጦር ሜዳ አልፎ አዲስ በተገዙ አካባቢዎችም አስተዳደራዊ ስርዓት በማስፈን የንጉሠ ነገሥቱን አገዛዝ የማጠናከር አቅም እንደነበራቸው ያረጋግጣል። የዘመኑ የኢትዮጵያ ታላላቅ መኳንንት የስልጣን ምንጭ ከጦርነትና ከግዛት አስተዳደር የመጣ እንደነበር እኚህ ፊታውራሪ ቁልጭ አድርገው ያሳያሉ። ፊታውራሪ በዳግማዊ ምኒልክ በልጅ ኢያሱና በእቴጌ ዘውዲቱ ዘመነ መንግስት ያገለገሉ ሲሆን በኢትዮጵያ ዘመናዊ አስተዳደር መዋቅር ውስጥ ሁለት ቁልፍ የመንግስት ምሰሶዎችን ይዘው ነበር። የመጀመሪያው የጦር ሚኒስቴርነት ሲሆን ሁለተኛው ደግሞ የሚኒስቴሮች ምክር ቤት ፕሬዝዳንትነት ወይንም ዋና ሚኒስቴርነትን ነበር። የፊታውራሪ ሀብተ ጊዮርጊስ ዲነግዴ ዋና ዋና የመንግስትና የወታደራዊ ማዕረጎች ማጠቃለያ ነው። ይህ ድርብ ሚና ማለትም የጦር ኃይሉንና የሲቪል አስተዳደሩን መቆጣጠር ፊታውራሪውን ከንጉሠ ነገሥቱ በታች በኢትዮጵያ የፖለቲካ ስርዓት ውስጥ ያለ ተቀናቃኝ የኃይል ምሰሶ አድርጓቸዋል። ፊታውራሪ ሀብተ ጊዮርጊስ የሚኒስቴሮች ምክር ቤት ፕሬዝዳንት በመሆን አገልግለዋል። ይህ ማዕረግ በኋለኛው ዘመን የጠቅላይ ሚኒስቴርነት ሚና የሚይዝ ነበር። በፈረስ ስማቸው አባ መላ በመባል ይታወቁ ነበር። የጦር ሚኒስቴርነት ዋና የሚኒስተርነት በአንድ ጊዜ ለረጅም ጊዜ መያዛቸው በኢትዮጵያ ታሪክ እጅግ ያልተለመደ የስልጣን ውህደትን ፈጠረ። ይህ ድርብ ስልጣን በተለይ ዳግማዊ ምኒልክ በጤና እክል ምክንያት ስልጣናቸውን በአግባቡ መወጣት ባልቻሉበትና ከዚያም በእቴጌ ዘውዲቱ ያገዛዝ ዘመን ሀብተ ጊዮርጊስ የሀገሪቱ ዲፋክቶ አስተዳዳሪ አድርጎ አቋቋማቸው። ራስ ተፈሪ መኮንን የአልጋ ወራሽና ባለስልጣን ቢሆኑም ወታደራዊ ኃይሉንና የመንግስት ቢሮክራሲውን የሚቆጣጠሩት ሀብተ ጊዮርጊስ በመሆናቸው የራስ ተፈሪን እድገትና የዘመናዊ ለውጥ ጥረቶች እስከ 1926 ዓ.ም ድረስ ሊገታ ችለዋል። የጦር ሚኒስተርነት የኃይሉ ምንጭ ሲሰጥ፣ የሚኒስትሮች ምክር ቤት ፕሬዝዳንትነት ደግሞ የሲቪል አስተዳደር ሂደቶችን ሊቆጣጠር ነበር። እነዚህ ሁለት ዘርፎች በአንድ እጅ መቆጣጠር ማለት በዘውድ ስልጣን ስር ያለምንም ሊሻረው የማይችል ተቋማዊ ኃይል መፍጠር ማለት ነበር። ስለዚህ ፊታውራሪው በምኒልክ ስር የተመሰረተው አስተዳደር ስርዓት ከማንኛውም የለውጥ ኃይል ለመጠበቅ ታላቅ አቅም ነበራቸው። ከወታደራዊ ልቅናቸው ባሻገር ፊታውራሪ ሀብተ ጊዮርጊስ በዳኝነት ብልሃትና ጥበባቸው ይታወቁ ነበር። በዘመናቸው ፍትሐዊ ዳኝነት በመስጠት ይከበሩ ነበር። በብዙ ምንጮች ዘንድ እሳቸው የሀገር ጉዳይ በሚማከርበትና ሕግ በሚወሰንበት ቦታ ላይ የሚያቀርቧቸው አስተያየቶች በጥልቅ ምልከታ ላይ የተመሰረቱና በጥንቃቄ የተሰጡ እንደነበሩ ተጠቅሷል። የፈረስ ስማቸው አባ መላ ማለትም የአማካሪ ወይም የምክር አባት የሚል ስያሜ መያዛቸው በዘመኑ በነበሩበት ባለስልጣናትና ሕዝብ ዘንድ ለጥበባቸውና ለውሳኔ ሰጪነታቸው ይሰጡት የነበረውን ከፍተኛ ግምት የሚያሳይ ነው። ምንም እንኳን ፊታውራሪ ሀብተ ጊዮርጊስ ለሸዋ ስርወ መንግስት ታማኝ ቢሆኑም በ1916 ዓ.ም ልጅ ኢያሱን በመጣል ረገድ ከራስ ተፈሪ ጋር በጋራ የሰሩ ቢሆንም የእነሱ የፖለቲካና የአስተሳሰብ በሁለት የተለያዩ አቅጣጫዎች ይጓዝ ነበር። የዘውዲቱ መንግስት ዘመን ከ1916 እስከ 26 በሀብተ ጊዮርጊስ በሚመራው ወግ አጥባቂ ቡድንና በራስ ተፈሪ መኮንን በሚመራው ተራማጅ ቡድን መካከል ከፍተኛ የሆነ የስልጣንና የርዕዮተ ዓለም ሽኩቻ የታየበት ጊዜ ነበር። ፊታውራሪ ሀብተ ጊዮርጊስ የሀገሪቱን ባህላዊ አወቃቀር በጽኑ ይጠብቁ የነበሩት የወግ አጥባቂ ቡድን የማዕዘን ምሰሶ ነበሩ። ይህ ቡድን እቴጌ ዘውዲቱን፣ አቡነ ማቴዎስን እና እንደ ደጃዝማች ባልቻ ሳፎ ያሉ ታላላቅ የጦር መሪዎችን ያካተተ ነበር። ዋና ዓላማቸው የነበረው በሀገር ውስጥ የማንኛውም ተራማጅ አስተዳዳሪ ወታደራዊ ወይም ደግሞ ቴክኖሎጂያዊ ለውጥ እንዳይመጣ መከልከል ነበር።
ሀብተ ጊዮርጊስና የአቡነ ማቴዎስ በጋራ የፈጠሩት ይህ ኃይለኛ ጥምረት ራስ ተፈሪን በቀጥታ ለመቃወም ከሚቻልበት ሁኔታ በላይ ነበር። ራስ ተፈሪ የዘመናዊነትና ተቋማትን ለማስተዋወቅ እንደ አዲስ የሰራዊት ስልጠና፣ ዘመናዊ አስተዳደርና የውጭ ግንኙነት ከፍተኛ ፍላጎት የነበራቸው ቢሆንም የሀብተ ጊዮርጊስ ወታደራዊ ቁጥጥርና የአቡነ ማቴዎስ መንፈሳዊ ድጋፍ መሻገር ለእርሳቸው እጅግ አስቸጋሪ ነበር። ይህ ሁኔታ ሀብተ ጊዮርጊስ በፖለቲካው መድረክ ላይ ምንም ያህል የከበደ ሚዛን እንደነበራቸው ያሳያል። ወግ አጥባቂው ቡድን አልጋ ወራሽ ቢሆኑም እንኳን ራስ ተፈሪን የስልጣን ሽግግር እንዳያደርጉና ለውጦቻቸውን እንዳያሳልፉ ለማገድ ከፍተኛ ርብርብ አድርጓል። ፊታውራሪ ሀብተ ጊዮርጊስ ዲነግዴ የዳግማዊ ምኒልክን ሃይማኖታዊና ግዛታዊ ስርዓት ለመጠበቅ የቆሙ ማዕከላዊ ምሰሶ ነበሩ። ከ1896 እስከ 1926 ባለው ዘመን የኢትዮጵያን የጦር ኃይልና የሲቪል አስተዳደር ሙሉ በሙሉ በመቆጣጠር በሀገሪቱ የፖለቲካ ውሳኔ ሰጪነት ውስጥ ምንም ተቀናቃኝ የሌለው ስልጣን ጨብጠው ነበር። የአድዋ ጀግንነታቸውና የደቡብ ግዛቶች መስፋፋት ላይ ያበረከቱት አስተዋጽኦ የሀገሪቱን ታሪካዊ አንድነት ለማጠናከር ወሳኝ ነበር። የእኚህ ታላቅ መሪ ፖለቲካዊ ውርስ ግን በሀገር ውስጥ የለውጥ ኃይሎች በራሱ ተፈሪ መኮንን የሚመሩትና በባህላዊ ስርዓት ጥበቃ መካከል የፈጠረው ከፍተኛ የርዕዮተ ዓለም ግጭት ያንጸባርቃል። ሀብተ ጊዮርጊስ የሀገሪቱን ሉዓላዊነት በዓለም አቀፍ ዲፕሎማሲያዊ ግንኙነት እንዳይሸረሸር ጥረት ያደረጉ ቢሆንም ይህ ጥረታቸው ለዘመናዊነት እድገት መዘግየት ምክንያት ሆኗል። ሞታቸው በ1926 ዓ.ም ለራስ ተፈሪ መኮንን ኃይል ወደ ማጠናከርና ኢትዮጵያ ወደ ዘመናዊ አስተዳደር እንድትሸጋገር ወሳኝ የሆነ የፖለቲካ ክፍተት ፈጥሮ ነበር። ስለዚህ ፊታውራሪ ሀብተ ጊዮርጊስ ዲነግዴ የኢትዮጵያን የዘውድ ስርዓት ከመውደቅ ያዳኑ፣ ነገር ግን የለውጥን መንገድ በጽኑ የገቱ የሀገር ወዳድ ወታደራዊ ሰው ተብለው በታሪክ መዝገብ ተሰንደው ይኖራሉ።